እና አሁንም ሩታ ለቅሶ ላይ ናት። ምክንያቱም እኔ ሰውን ባመንኩት ልክ ሰው አይታመንልኝም። ለምን እንደሆነ ግን አላቅም። ነገሮችን ሁላ ፊት ለፊት ስለሚጋፈጥን ይሁን ወይስ ደሞስ ምን እንደሆነ አላቅም። ከህፃን እስከ አዋቂ ድረስ እኔ ላይ እየፈረዳና እንዲሁም ደግሞ እኔ ላይ እየተነሳብኝ ያለው እኔ ልጅ አባት ነው። በእርግጥ ያኔ ምንም ነገር እንዲጎዳ አልፈልግም። ምንም ነገር ባደርግ ደግሞ እንዲጎዳ ብዬ አላ እንዲጎዳ ብዬ እንደላደርግ እሱ ራሱ ጠንቅቆ የሚያቀኝ ሰው ነው። አሁን ለታ ግን ሁሉም ሰው እኔ ላይ ስለሆነ እኔ በጣም ከፍቶኛል፣ በጣም አዝኛለሁኝ። ይሄም ያሳዘነኝና ይሄም ያስከፋኝ ነገር እኔ ያደረኩት ነገር ቢሆን ህዝቡ እኔ ላይ ቢነሳና ህዝቡ ደግሞ እኔ ላይ የሆነ ነገር ቢል ችግር የለውም ነበር። ነገር ግን ደግሞ አሁን እየተካሄደ ያለውና አሁን እየሆነው ያለው ነገር እኔ በፍጹም የማቀው ወይም ደግሞ ምንም ነገር እንትን የሚለው ነገር የለም። እውነታው ቢወጣና እውነታው ቢጋለጥ ለኔ ለራሴ እጅጉን በጣም ደስ ይለኝ ነበር። ግን ደግሞ እውነት ተደብቃ አትቀርም። ውሸት ደግሞ ለትንሽ ቀናቶች ሊያሸጋግር ይችላል። ማባጣሱ ደግሞ መቼም የማይቀራ ነገር ነው እያለቻት ነበር ለጸጌ። በዛን መካከል ደግሞ ጸጌም አዎ ልክ ነሽ እያለች ነበር። ጸጌም አዎ እውነት መቼም እውነት ወጥቆ አይወጥቅም። የሚወጥቀው ደግሞ ውሸት ነው። ስለዚህ እኔ እንደ እህት የሚመክረሽ ነገር አለ። በምንም ተአምር ሆኖ በምንም ተአምር እምባሽን ወደ ውስጥ ዋጥ አድርገሽ እንዲሁም ደግሞ ችግርሽን ወደ ውስጥሽ ዋጥ አድርገሽ ህመምሽን ቁስልሽን ወደ ውስጥሽ ዋጥ አድርገሽ አሁንም ወደፊት በይና ተስፋ መቁረጥ የለብሽም። አብርሽ እኔ ካንቺ ይሁንና እንዲሁም ደግሞ ከሌላ ሰው ይሁን ማለት አልችልም። ምክንያቱም በነገሮች ሁላ እኔ ሰሞኑን ከናንተ ስለራኩኝና ከናንተ ስለወጣሁኝ እየሆነው ያለው ነገርና እየተካሄደው ያለው ነገር ምንም ማቀው ነገር የለም። ያም ሆነ ይህ አሁንም ተስፋ እንዳትቆርጪ፣ ይህንንም ደግሞ እምባሽን እንዳታለክሺ። ለማን ብለሽ ማን ደስ ይበለው ብለሽ ባንቺ እምባ አንቺን የሚያምነሽ ሰው የለም፣ አንቺን የሚረዳሽ ሰው የለም። የኔ ምክር ልክ እንደ እህት ነው። አንቺ ብታለክሺ የምትጎጂው አንቺ ራስሽ እንጂ ማንም እዚህ ጋር ስላንቺ እምባ ስላንቺ ማጓዳት ስላንቺ ደግሞ እንትን የሚጨነቅ ያንን አክል ህዝብ ስለሌላ አሁን ህዝቡም ስለተነሳብሽ እንዲሁም ደግሞ እንዳልሽው ከህፃን እስከ አዋቂ ድረስ እንደተነሳብሽ አቃለሁኝ። ግን ደግሞ አሁንም ወደፊት በይ እንጂ ወደ ኋላ የምትይበት ነገር ምንም የለም። እኔ በእርግጥ አብርሽ ጓደኛዬ ነው። ካንቺም ቢሆን አይከፋኝም፣ ከሌላውም ሰው ቢሆን እንደዛው። ግን አብርሽ ብቻ ሳይሆን አንቺም የክፉ ቀን ጓደኛዬ የክፉ ቀን ወዳጄ ናችሁ። መቼም ቢሆን እናንተን መጥፎነት አልፈልግም። እናንተ አንድ ሆናችሁ አብራችሁ ሆናችሁ ልጃችሁን ደግሞ በፍቅር እንድታሳድጉት እንጂ በሆነ ነገር ሆናችሁ እንትን ማለታችሁን እኔ እንደማልፈልግ ታውቂያለሽ። አሁንም ደግሞ ምናልባት እኔ አንድ ነገር እንደ እህት እንዳልኩሽ አንድ ነገር የሚመክረሽ ነገር አለ። ይሄም ማለት ምናልባት አንቺ ጋር የሆነ እውነት ካላ ይሄ እውነታ ቢወጣ ጥሩ ነው። አይም ደግሞ ምትይ ከሆነ ነገራቶችን ሁላ መጋፈጥና ተስፋ ሳትቆርጭ መሄድ ባለብሽ ጥግና ማድረግ ባለብሽ ነገር ሁሉ ብታደርጊ ተገቢ ነው ብዬ አስባለሁኝ። ሁሉንም ነገር ከፈጣሪ በታች አንቺም ራስሽን ጠብቂና እንዲሁም ነገራቶችንም መጋፈጥ ባለብሽ ልክ ብትጋፈጪ ጥሩ ነበር እያለቻት ነበር ጸጌ። እንደ ጓደኛም እንደ እህትም እንደ ወዳጅም ሩታን እየመከረቻት ነበር። ሩታ ደግሞ ያው ከዛም በፊት ያሳለፈቻቸው አንዳንድ ነገራቶችና እንዲሁም ደግሞ አሁን ላይም እየተፈጠረው ያለው ነገር ሆድ ቢሷት ከማንም ሰው ስታወራ እያለቀሰች ነው ያለችው ማለት ነው። ከዛን በፊት አይታችሁ ከሆነ የሆነ ሰው ማን ነበር ግን እናንተ እነሱ ከራሳቸው አብሮ የሚሰሩ ሰዎች ራሳቸው አይ እንግዲህስ በዚህ እምባሽ የሚታታልሊው ሰው የለም አንቺ ቢታለክሺ ማለት ይሄ በዛ ሰሞን በተፈጠረው ነገር የለሽበትም እንድንለሽ አይደለም። ቢታለክሺም በታለክሺም በነገራቶች እንዳለሽበት እርግጠኛ ሁኚ። ስለዚህ ምንም ይሁን ምን አንቺ ራስሽ ታቂዋለሽ። ስለዚህ አውቀሽ ካልደበክሽው በስተቀር የሆነ ነገር ሲሆን እውነታውን በጊዜው ቢወጣ ጥሩ ነበር። ነገር ግን ደግሞ አሁን እምባ እውነታ ሊደብቅ አይችልም። እምባ ደግሞ እውነታውም እንትን ሊያደርግ አይችልም እያሏት ነበር። ስለዚህ እኔ አሁን የሚለው ነገር እኔም ከሩታ ይሁን ከሄርሜላ ይሁን በሚለው እኔም የለሁበትም በነገራችን ላይ። ግን ደግሞ ሩታ እንደ አንድ ሴት እምባሽን ህመምሽን ዋጥ አድርገሽ እንዳለችው ጸጌ
ከዛን ደግሞ አይ እኔ ምንም ማደረኩት ነገር የለም ብለሽ በራስሽ 100% እርግጠኛ የምትሆኚ ከሆነ ነገራቶችን ቀስ በቀስ በሂደት ብትሄጂበት ጥሩ ነው ብዬ አስባለሁኝ። ዞሮ የሚመጣው የምናይ ይሆናል። በያላችሁ በሰላማችሁ ብዛት ይቆዩልኝ። ባይ ባይ።